ማንንስ ቢሆን እሱ ዳት ያደረገው። በሌላ በኩል እናትየዋ አሁንም ስጋት ገብቷት ትርሲት ለምንድን ነው አንቺ እንድትወስድሽ እየጠየቀች አለችው? እህትነትሽ ተገልጠሻል፣ ያስ ደግሞ እያስፈራራሻት ይሆን ልመንሽ ይሆን በማለት በተደጋጋሚ እናትየው ለአምሮትን ስላላመነቻት እየጠየቀቻት ነው። አሁ እመኘኝ እኔ ለእህቴ በጣም መልካም ሰው ነኝ ስትልም ታባብላ ገብታለች። የወሰደችውን ውልና ማስረጃ ወደ ነበረበት በመመለስ አባትየው ቶሎ መምጣት እንዳለበትና በጉልበት አሊያም ደግሞ ዛቻና ማስፈራሪያ በእናቲቱ ላይ በማድረስ በራሱ መንገድ ሊቀይረው እንደሚችል ነው ለፍቅረኛው እየተናገረች አለችው። ሆኖም እንግዲህ አንድ የምስራች ለአቶ ግርማ ነግረዋለች። እሱም ውልና ማስረጃውን በሷ ስም ለማዞር ብትፈልግም ይህ ስም ግን በእናቲቱ እንዳገኘችው ተረድታለች። ታዲያ አሁኑኑ ፍጠን፣ አዳዲስ ነገሮች ይጠብቀዋል፣ ራስን አዘጋጅ በማለትም ለአቶ ግርማ ነግረዋለች። አቶ ግርማ ዛሬውኑ ትኬት መቁረጥ አለብኝ በማለት ቶሎ መመለስ እንዳለባቸው ሲያወሩ ነበር። ሴት በኩል እውነት ሕክምናው ተሳክቶልኝ አይኔ የሚበራ ይመስልሃል እያለች ኪሩቤልን በተስፋ እየጠየቀች ነው። እናም የሕክምና ቀጠሯቸው ደግሞ አንድ ቀን ብቻ እንደቀረውና ከነገ ወዲያ በረራቸው እንደሆነ እየነገራት ነው። ኪሩዬ ጸልይልኝ በማለትም ሀሳቧን ታቀርብለታለች። በዚህ መካከል እሱም ልቦናሽ ንጹሕ ስለሆነ ችግር የለውም ትርሲትዬ እንዳታስቢ በሰላም ታክመሽ ወደ ሀገርሽ ትመለሻለች ሲልም አሁንም የተስፋ ቃል እየመገባት ይገኛል። ሆኖም አንድ ነገር ግን በህሊናዋ እየተመላለሰ ያቆስላት የነበረውን ነገር ለኪሩቤል ነግረዋለች። እኔ እናንተ ብንዋደድ ብንጋባ ልጆች ብንወልድ እኔና ልጆችን ትተን አትሸፍትም አይደል? ምክንያቱም አባቴ ትቶን ስለሄደ ነው ይህ ሁሉ መከራ ይህ ሁሉ ፈተና በእኔ ላይ ያለፈው ትላለች። አባትሽ ጥፋተኛ አይደለም፣ ይልቁንስ በአቶ ግርማ አማካኝነት ትዳራቸውን ጠልተው እዚህ ሀገር ተሰውረው አንቺን ለመራቅ የተገደደው በማለትም ስለ አባቷ መልካምነት እየገለጸላት ይገኛል። ቢሆንም አቶ ግርማን ማሸነፍ ይችል ነበረ፣ እሱ ግን ለምን ይህንን አላደረገም ስትል አባቷን ትወቅሳለች። ሰላም የትርሲት ድራማ ተከታታዮች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትርሲት ድራማ እንደቀጠለ ነው። አጓጊነቱም እንደዚሁ አስተማሪነቱም በዛው ልክ። ለማንኛውም እንግዲህ በባለፈው ክፍል ለአምሮት አስገድዳ ትርሲትን ልታስፈርማት ነው። በሁሉ ነገር እሺ ማለት የለባትም። ለምን የሆነውን ሁሉ በግልጽ ለቤተሰቦቿ አትናገርም? ኪሩቤልስ ቢሆን ለምን በግልጽ አያውቀውም ብለን ጠይቀን ነበረ። ሆኖም እንግዲህ ትርሲት አሁንም ዝምታን የመረጠችው ምክንያቱም የቤተሰብ ደህንነት ስለሚያሳስባት። ታዲያ ብቻዋን ስትሆን ወደ መኝታ ክፍል እየገባች ትርሲትን እያስፈራራቻትና ወደምትፈልገው አቅጣጫ ልትወስዳት እንደምትችል ተናግራ ስትወጣ ኪሩቤል ከጀርባ ሆኖ ይከታተላት ስለነበረ በሌላ በኩል እናትየዋም እንደዚሁ ጥ ባለበት ሁኔታ ወደ ትርሲት ክፍል እየገባች የምታስጨንቃት ይመስለኛል። አላመንኳትም በማለት ለኪሩቤል ትነግረዋለች። ኪሩቤል ደግሞ ወደሆኑ ከእናቲቱ እንደሰማ ለአምሮትን ያስጨንቃታል። ማለትም ለአምሮት ምን እያደረግሽ ነው? ግን የእውነት አንድ ተንኮል ብታስቢ ወዮልሽ በማለት ይዝትባታል። እሷም ምንም ማድረግ እንደማትፈልግና ይልቁንስ አሁን ወደ መዝናኛ ቦታ እንድትወስዳት እሷን እንደመረጠቻት አድርጋም ታባብለዋለች። አምሮት መልስ ብቻ በቂ አልነበረም። አሁንም ለትርሲት ቆይ ከእሷ ጋር መሄድ ትፈልጋለች ሲልም ጠይቋታል። ኪሩዬ አዎ በሚገባ ከእህቴ ጋር ተስማምተናል፣ ወደ መዝናኛ ቦታ እስኪ ዛሬ ትውሰደኝ በማለትም ለአምሮትን እንደመረጠች አድርጋ ነበረ ለኪሩቤል እየነገረችው። ኪሩቤል ለእናቲቱ በቃ እንግዲህ መዝናኛ ቦታ እሷ ትውሰደኝ ካለች እስኪ ትውሰዳት፣ ችግር የለውም ብለን ግን ቁጭ ምንል ይመስላል አለችው። እናትየዋም ምን ማድረግ እንደፈለገች መከታተል አለብኝ በማለት እንግዲህ ከጀርባ ሊከታተላት እንደሚችል ነው ለእናትየው የነገራት። ሆኖም እንግዲህ ትርሲትና ለአምሮት ተያይዘው ሲወጡ እሱ ከጀርባ እያያቸው ነበረ። ማለዳ ተነስታ ለፍቅረኛዋ ውልና ማስረጃውን አቀብላ ተመልሳ ነው እንደገና ትርሲትን ይዛት ወደ መዝናኛ ቦታ እያመራችው። ጓደኛዋም ውልና ማስረጃውን ይዞ እሷ እስከምትደውልለት ድረስ እየተጠባበቀ ነው። ሆኖም እንግዲህ መዝናኛ ቦታ ከሄዱ በኋላ ከጀርባ ምን እያለቻት እንደነበረ ኪሩቤል ሲያያት ቆይቷል። እውነትም እህቲቱ አሁን እየተንከባከበቻት ነው በማለት ሙሉ እምነት ባይኖረውም ዞሮ ግን ለአምሮትና ትርሲት እየተስማሙ መስሎታል ማለት ነው። እናም እንግዲህ ሲያቸው ቆይቶ ወደ ቤትን በመመለስ ለእናትየው አዎ የተለመደው መዝናኛ ቦታ ነው ያዩዋቸው፣ እዛ ነው የወሰደቻት በማለት ለወይዘሮ ዝናሽ ነግራታል። ወይዘሮ ዝናሽም ምንም አልተዋጠላቸው፣ አሁንም አላመኗትም። ለአምሮት የሆነ ነገር ታደርጋታለች ብሎ ያስባሉ፣ እየተጨነቁ ነው። በሌላ በኩል ጓደኛዋ ውልና ማስረጃውን በመያዝ ከላምሮት ጋር በመገናኘትም ይሰጣታል። መንገድ ላይ ጉዞ እንደጀመሩ ግን ወዲያውኑ ውልና ማስረጃው በማን ስም እንደሆነ ትመለከተዋለች። ይኸውም በወይዘሮ ዝናሽ ስም ነበረ።
ወይዘሮ ዝናሽ ከአሁናውን ልጄ ትመጣለች ሲሉ በጭራሽ በቶሎ ልትመጣ አልቻለችም። ልጄ ምን ሆነች ይሆን? እባክህ ኪሩዬ ደውልልኝ አለችው። ኪሩቤልም ስልክ ደወለ። ለአምሮት ውልና ማስረጃው በእናቲቱ ስም እንደሆነ ስታውቅ ወዲያውኑ ትርሲትን ልታንጠለጥላት ደረሰች። ተነስታም በጥፊ ያጮለቻት። ስለምን እያወራሽ እንደሆነ አይገባኝም። ውልና ማስረጃው እኔ እጅ አይደለም፣ እንዴት ላውቅ እችላለሁኝ? ዞሮ ዞሮ እናቴም ኪሩቤልም ሲናገሩ የሰማቸው በእኔ ስም እንደሆነ ነው በማለት ስትነግራት፣ ይህኔ ለአምሮት አንቺ አውቀሽ ስትሸውጂ ነው እንጂ ታውቂያለሽ፣ ሰራሽልኝ አይደል? ዛሬማ በደንብ ነው የተጫወትሽብኝ ያለችም ተናዳ እየተንቀለቀለች ነበረ። የትርሲትን እጅ እየጎተተች ይዛ ወደ ቤት የተከሰተችው። ታዲያ ከቤት ከመጡ በኋላ አሁንም ቆይታዋ እንዴት እንደነበረ ወይዘሮ ዝናሽ ልጇን ትጠይቃታለች። ትርሲትም እውነትም እዛው መዝናኛ ቦታ እንደሄዱም ትነግራታለች። አምሮት ከቤት ከገባች በኋላ ወደ ሆኑ ለአቶ ግርማ ስልክ በመደወል ይኸውልህ አንድ ነገር አዘጋጅቻለሁኝ፣ አንተ እዛ ብትሆንም እኔም በሚገባ ስራዎችን እየሰራው ነው። እሱም እንግዲህ ውልና ማስረጃው በእናቴ ስም እንደሆነ ተረድቻለሁኝ፣ በትርሲት ስም ነው ብለው ነበረ። ይህንን ደግሞ በአይኔ በብረቱ አይቼ አረጋግጫለሁ። ስትመጣ ብዙ አዳዲስ ነገሮች ይጠብቀዋል በማለት ሌላውን መናገር እንዳልፈለገችና ሲመጡ መዘጋጀት እንዳለባቸው ነው እየተናገረች አለችው። አቶ ግርማ ምንድነው የተለየ ነገር አለ? ልጅ ይህንን ማድረግ በመቻለች በጣም ነው የማደንቅሽ በማለት አድናቆት ይሰጧታል። እኔ ልጅህ የሚገባውንማ ጥግ ድረስ እጓዛለሁ እያለች ለራሷ ሞራል እየሰጠችና ጥሩ ነገር እንደሰራች ሁሉ ደስ ብሏታል ማለት ነው። በሌላ በኩል እንግዲህ ለፍቅረኛው ደውላ ስትነግረው ወዲያውኑ ወደ ቤት ይከሰታል እና ምን ማድረግ ፈለግሽ በማለትም ይጠይቃታል። እሷም ማድረግ የሚገባኝ ያው አቶ ግርማ ሲመጣ ስለሆኑ ከሀብቱ ግማሹ የሱ ነው። ስለዚህ አስፈራርቶ ይቀበላታል፣ አሊያም ደግሞ በጉልበት ሊያስፈርማት ይችላል። በዚህ መልኩ ማመቻቸት እንችላለን በማለት ነው እርግጠኛ ሆና ስትናገር የነበረው። ኪሩቤልና ትርሲት ወደ ተለመደው ቦታቸው በመሄድ አሁንም ኪሩቤል ያው ከጎኗ ሆኖ እያገዛትና እያበረታታት ነው የሚገኘው። እናም ዛሬ የልጅነት ስቃይዋን ብዙ ነገሯን ይህ ሁሉ ፈተና የመጣባትን አባታቸው ትቷቸው በመሄዱ ምክንያት ስለሆነ አንተስ ቢሆን ትተህና አትሄድም፣ እስኪ ቃል ግባልኝ በማለት ቃል እንዲገባላት አድርገዋለች። እኔ መቼውንም ቢሆን ከአንቺ መለየት አልፈልግም። አባቷን ቢሆን በክፋት ሳይሆን አቶ ግርማን ስለጣለበት ሀገር እንዲለቅና ከነትርሲት እንዲርቅ እንደተደረገ ነው ኪሩቤል ስለ አባቷ መልካምነት እያወራት ያለው። ቢሆንም አባቴ እኔና እናቴን እሳት ላይ ትቶን ባይሄድ ኑሮ እናቴም እድሜ ልኳን ስትርመጠመጥ ባልኖረች ነበረ። ነገር ግን እሱ ራስ ወዳድና ከአቶ ግርማ ጋር መፋለም መጣላት ስለማይፈልግ ብቻ ትቶን መሸፈቱ ይኸው ለስቃይ ዳረገን ትለዋለች። አምሮት መረጃውን ከተደበቀበት መልሳ ወደዛው ቦታ ማስቀመጥ እንዳለባትም ትናገራለች። ታዲያ ወዲያውኑም ትርሲትና እናትየው ከአንድ ክፍል ሆኖ ሳለ እሷ እየተሯሯጠች መረጃውንም ደበቀች። ወዲያውኑም አስቀምጣ ስትወጣ ያ በር ከፍታ ስትወጣ ትመለከታታለች። ስለ ትርሲት ሁኔታ ልጠይቃትና ያላቸው መግባባት ምን ያህል አመኔታ እንዳጣባት ለማረጋገጥ ወደ ክፍሏ ስታንኳኳ አይታኛለች ማለት ነው። አምላኬ ወይ ምን ብዬ ልሸውዳት እያለች ስታወራ ቆየች። ኋላ ግን በሩን ከፍታ ስትገባ እናትዬ የጠየቀቻት ጥያቄ እውነት ትርሲት አንቺ እንድትወስዳት እየመረጠች ያለችው ከልቧ ነው ወይስ አንቺ አስገድደሻት ነው? በሌላ በኩልስ ምንስ ልታወራሽ ፈልጋ ነው እያለች እየተጨነቀች ነው ያለችው። እማዬ ምንም አትሰቢ ትውሰደኝ ብላ ምርጫዋ ከሆንኩላ ትወስዳታለሁ እያለች እያስመሰለች ትገኛለች። ሴትም የገንዘቡ ጉዳይ ከሆነ እህቴን እንደዚህ የሚያደርጋት ለምን ገንዘቡን ሰጥተን እኔም ቤቱንም ሁሉንም ወደ ነበረበት ይመለስና ለምን በሰላም አንኖርም በማለት ለእናቷ ሀሳብ ባቀረበችበት አጋጣሚ እናትየው ተይ ልጄ እንዳልጠላሽ አዝኜብሻለሁ ይህን በማለትሽ በማለት የውጭ ሀገር በረራዋ መቅረት እንደሌለበት ነው በእርግጠኝነት እየተናገረች አለችው። ነገር ግን በላምሮት በኩል እያደረገች ያለችው ፈተና አንዳችም ከቤት ውጭ ፈቀቅ የሚያደርጋት አይመስልም። ቢሆንም ግን ትርሲትና እናቷ አሸናፊዎች ናቸው ብዬ አስባለሁኝ። በቀጣይ ትርሲት ድራማ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።